በቃ እኔ ምሰማ አልመሰላቸውም እና ላላናግርም ምናምን ብሎ ትንሹ አጎቴ ትልቁን ይዞት ሄደ። ዩቲዩብ ማየት ከጀመርኩ ጀምሮ እንደዚህ አይነት እውነተኛ ታሪክ ሰምቼ አላውቅም። በጣም ልቤን የነካ ያዘንኩበት በህይወቴ የተማርኩበት እውነተኛ ታሪክ ነው። የኔ ብቻ ሳይሆን የብዙዎችን ልብ የነካ በ6 ቀናት ውስጥ ከ850 ሺህ በላይ ሰዎች የተመለከቱት በጣም አስደናቂ ታሪክ ነው። በእኛ ዘመን ያውም በዚህ ዘመን ይደረጋል ተብሎ በጭራሽ የማይታሰብ ወደፊትም ይደገማል ተብሎ የማይታሰብ አስደንጋጭም አሳዛኝም ታሪክ ነው። ብዙ ታሪኮችን አድምጠናል፣ አይተናል፣ ተነግሮናል። ይህንን ግን የሚተካ በጭራሽ አልተገኘም። ታሪኩ ከ20 እስከ 23 ዓመት የነበረች ወጣት ለባለቤቷ ወይም ለትዳሯ ጓደኛዋ የከፈለችውን የህይወት መስዋዕትነት በግልጽ የሚያሳይ አሳዛኝም አስተማሪም ታሪክ ነው። በሀያዎቹ እድሜ መጀመሪያ ላይ የነበረችው ይቺ ወጣት ከጎንደር ከተማ ባላግብታ ወደ አዲስ አበባ ትመጣለች። አዲስ አበባ ከመጣች በኋላ ከባለቤቷ ጋር ለ2 ዓመታት አብረው ከኖሩ በኋላ ኑሮን ለማሻሻል በሚል ባለቤቷ ወደ መተማ ሊሄድ ነው በሚል ጥያቄ ያነሳላታል። ነገር ግን ይቺ ወጣት በሐሳቡ አልተስማማችም። አይሆንም፣ አንተን ብዬ መጥቼ ለማን ጥለኝ ነው የምትሄደው በሚል በጥያቄው ባነሳው ሐሳብ አልተስማማችም። ጉዳዩን በተደጋጋሚ ተነጋገሩበት። ነገር ግን መስማማት አልቻሉም። የሚስቱን ይሁንታ ያጣው ባል አንድ ቀን ምንም አይነት ልብስም ሆነ የልብስ ሻንጣ ሳይዝ የለበሰው ልብስ ብቻ እንደለበሰ ምንም በእጁ ሳያንጠለጥል ለባለቤቱ የፖስታ መልእክት ብቻ በማስቀመጥ ውጭ ሳይነግራት ከቤት ይወጣል። ባለቤቱ በኋላ ስትመጣ ፖስታውን ከፍታ ስታነብ ወደ መተማ ሄጃለሁ፣ በአከራያችን የቤት ስልክ ደውልልሻለሁ፣ ስልኬ ሰርቼ እመለሳለሁ የሚል መልእክት የተጻፈበት ነበር። ከቀናት በኋላ ጓደኛው ባለቤትሽ ብር ልኮልሻል በሚል ቤቷ ድረስ ከባለቤቷ የተላከላትን ብር አምጥቶ ይሰጣታል። ጓደኛው ከባለቤትሽ የተላከ ገንዘብ በሚል በተደጋጋሚ ለባለቤቱ ቤት ድረስ እየመጣ ይሰጣት እንደነበር ታሪኩ ያስታውሳል። ከዕለታት አንድ ቀን ይቺ ወጣት ያማትና ወደ ሐኪም ቤት ትሄዳለች። ስትመረመር እርግዝና መሆኑ ይታወቃል። ወጣቷ ልጅ ትፈልግ ስለነበር በማርገዟ ከሚገባው በላይ ደስተኛ ትሆናለች። በሁኔታው የተደሰተችው ይቺ ወጣት ባለቤቷ ማርገዟን መስማት አለበት ብላ ስላሰበች ወደ ጓደኛው ቤት በመሄድ ነፍሰ ጡር መሆኔን ንገርልኝ ለማለት ወደ ቤቱ ታቀናለች። በወቅቱ ጓደኛውን አላገኘችውም። ያገኘችው ባለቤቱን ነበር። ነፍሰ ጡር መሆኔን ባለቤት ሲመጣ ንገሪውና ለባለቤቴ ይንገርልኝ ስትል ለባሏ ትነግረዋለች። ታዲያ በዚህ ወቅት ይቺ ወጣት አንድ ሚስጥር ተገለጠላት። ጓደኛው መተማ አብሮ አለመሄዱን እና መተማ የሚባል ሀገር ለስራ አለመሄዱን ከሚስቱ ትሰማለች። እዚህ ላይ ማወቅ ያለባችሁ የሚሄደው ከጓደኛዬ ጋር ነው የሚል ነገር ነግሯት እንደነበረ ባለቤቷ በታሪኩ ላይ ጠቅሰዋለች። ነገር ግን ጓደኛው መተማ እንዳልሄደ ትሰማለች። ከቀናት በኋላ ጓደኛው ባለቤቷ የላከላትን ብር ሊሰጣት ወደ ቤት ይሄዳል። በዚህ ወቅት ባለቤቴ አንተ አብረህ እንደሄድክ ነግሮኝ ነበር ስትለው ሀገሩ ስላልተስማማኝ ጥየው መጣሁ የሚል መልስ ይሰጣታል። በዚህ ሁኔታ ውስጥ ጓደኛው ከባለቤቷ የተላከውን ብር በተደጋጋሚ እያመጣ ይሰጣት ነበር። መረሳት የሌለበት ነገር ወጣቷ እርግዝናዋን ባወቀችው 7 ወር ከ10 ቀን ላይ ነበረ። እስከዚህ ድረስ ስለማርገዟ የምታውቀው ነገር አልነበረም። በዚህ መካከል ወጣቷ 8 ወር የእርግዝና ጊዜ ላይ በነበረችበት ወቅት አንድ ቀን ማታ 2 ሴቶችና 2 የወንድ ጓደኞቹ ቤቷን ያንኳኩታል። ቤቱ ሲከፈት ወንድሜ የሚል ለቅሶ ያሰማሉ። በዚህ የተደናገጡት ጎረቤቶቿ ምንድነው ሲሏቸው ወንድማችን ለስራ መተማ በሄደበት ሞተ የሚል መርዶ ለነፍሰ ጡር ባለቤቱ ይነግሯታል። በዚህ የተደናገጠችው ባለቤቱ ራሷን ስታ ትወድቃለች። ይቺ ወጣት ሁኔታውን ለቤተሰቦቿ ትናገራለች። ቤተሰቦቿም ወደ ጎንደር እንድትሄድ ይነግሯታል። ከቀናት በኋላ ወደ ቤተሰቦቿ ጎንደር ሄደች። ልጇን ሳትወልድ ባለቤቷን ፍለጋ ወደ መተማ መሄድ እንዳለባት ትነግራቸዋለች። ቤተሰቦቿ እንደማይሆን ይነግሯታል። መሆን የለበትም ከወለድሽ በኋላ
ልጅሽን ይዘሽ አብረሽ ትሄጃለሽ በሚል ይነጋገሩና ያሳምኗታል። ልጇን ከወለደች በኋላ ሂዳ የሆነውን ማየት እንደምትችል ከቤተሰቦቿ ጋር ይስማማሉ። ቀኑ ደርሶ ልጇ ተወለደች። በወለደች በ32ኛ ቀኗ ለመሄድ ተነሳች። ልጇን ጥላ ወደ መተማ መሄድ መንገድ ጀመረች። መተማ ስትደርስ መንገድ ላይ ዘመዶቿ ቤት በእንግድነት አረፈች። ሁኔታውንም አጫወተቻቸው። በሁኔታው የተገረሙት ዘመዶቿ አብሯት እንደሚሄዱ ተስማሙ። ነገር ግን ጠዋት ላይ አንድ ነገር ተከሰተ። ጠዋት ስትነሳ ልጅቷ ታስራ ነበር ራሷን ያገኘችው። ለምን ብላ ስትጠይቅ ልጅሽን ጥለሽ መሄድ የለብሽም ብለው ነግረዋት በእለቱ እናቷና ወንድሟ ሕፃን ልጇን ይዘው ወደ እርሷ ተጉዘው ተገናኙ። በዚህ ሁኔታ ውስጥ እያሉ ወጣቷ ከቤተሰቦቿ ጋር ተመልሳ ወደ ጎንደር መጣች። የወለደቻት ሴት ልጅ ስለነበረች ክርስትናው ደረሰ። ይህች ወጣት ባለቤቷ ሞተ የሚል መርዶ ከተሰማ ጀምሮ ጸጉሯን ተላጭታ ጥቁር ለብሷን አጥልቃ ሕይወትን መግፋት ጀምራለች። በዚህ መካከል ልጇን ክርስትና ለማስነሳት እናቷ ጥቁር ልብስሽን በማውለቅ ነጭ ልብስ እንድትለብስ ስትነግራት የመለሰችላት መልስ የሚገርምና የማይጠበቅ ነበር። ልጄ ክርስትና የምትነሳው እኔ ነጭ ልብስ በመልበሴ ብቻ ከሆነ ክርስትና ሳትነሳ ትቅር የሚል አነጋጋሪ መልስ ትሰጣለች። በዚህ የተደናገጡት እናቷ ልብስሽን አውልቂ ስትላት እኔም አብሬ መቁረብ ፈልጋለሁ ትላታለች። በዚህ የተደናገጠችው እናቷ የንስሐ አባት አምጥታ እኔም እቆርባለሁ ስትላቸው የተቀደሰ ሐሳብ ነው፣ አንቺንም ያረጋጋሻል በሚል ምክር ይሰጧታል። የሐዘን ልብሷን ሳታወልቅ ከልጇ ክርስትና ጋር አብራ ቆረበች። ከቀናት በኋላ አሁንም ወደ መተማ ለመሄድ ከቤተሰቦቿ ጋር ተነሳች። ቦታው ድረስ ሄዳ ባሌ የምትለው ሰው መተማ ሄዶ እንዳልሞተ ታረጋግጣለች። ወደ ጓደኛውም ደውላ ያልከኝ ቦታ ድረስ ሂጄ ነበር፣ ነገር ግን የተባለ ቦታ ላይ ምንም አይነት ነገር አልተፈጠረም በሚል ትነግረዋለች። ይህን መረጃ ካረጋገጠች በኋላ ሁኔታው አልተሳካም። አሁንም ተመልሳ ወደ ጎንደር ትመጣለች። በሁኔታው ተስፋ የቆረጠችው ይህች ወጣት ከወራት በኋላ ተመልሳ ወደ አዲስ አበባ መጣች። ልጇንም ማሳደግ ጀመረች። ልጇን ለማሳደግ ሐዘኗን በልቧ ተሸክማ እንጀራ ትጋግራለች፣ ልብስ ታጥባለች፣ ቤት ለቤት አንዳንድ ተመላላሽ ስራዎችን ትሰራለች። በዚህ መካከል እያለች አንድ ቀን ራሷን ስታ ትወድቃለች። ሁኔታውን የሰሙት ወንድሞቿና ጎረቤቶቿ እንጀራ መጋገሩ ደም ማነስ ስላስያዛት መተው እንዳለባት ይነግሯታል። በዚህ ፈንታ 12ኛ ክፍል የጨረሰችበት ጥሩ ውጤት ስላላት ስራ እንድትፈልግ ይነገራታል። የወንድሞቿን ምክር የሰማችው አለምነሽ ስራ ለመፈለግ ዶኩሜንቶቿን ይዛ ትሄዳለች። አለምነሽ ዲፕሎማ ካላቸው ልጆች ጋር ተወዳድራ አንደኛ ሁና በጽዳት መደብ ላይ ትቀጠራለች። ቅጥር ለመፈጸም ጀነራል ዳይሬክተሩ ቢሮ ታመራለች። አሳዛኙ ነገር የተፈጠረው እዚህ ጋር ነበር። ከ16 ዓመታት በፊት ታውቀው የነበረውን የባለቤቷን ስም ከፊት ለፊት ተለጥፎ ታያዋለች። በሁኔታው የተደናገጠችው አለምነሽ አንተ ጎንደር የከሌ ልጅ ነህ የነከሌ ቤተሰብ ብላ ትጠይቀው። አዎ። ምን ነው ታውቂኛለሽ ወይ? ቤተሰቦችን ታውቂያቸዋለሽ ወይ ብሎ ይጠይቃታል። እንዴ ብሎ በኩራት ይመልስላታል። እኮ አንተ ጎንደር የከሌ ልጅ ነህ ትለዋለች። አሁንም በኩራት አዎ ይላታል። ደጋግማ የጠየቀችው ባለቤቷ ወፍሮ ስለነበር ምናልባት ተሳስቼ ሊሆን ይችላል በሚል እንደነበረ ታሪኩ ያስረዳል። ነገር ግን ሰውነቱ ቢወፍርም ስሙና ቤተሰቦቹ ስላልተቀየሩ የእርሷ ባል መሆኑን አረጋገጠች። ይህንን ስታረጋግጥ ከእግሩ ስር ተደፍታ የበደልኩ ነገር ሊኖር ስለሚችል ይቅር በለኝ ትለዋለች። ምን ሆነሽ ነው ሲላት ባለቤትህ እኮ ነኝ፣ አለምነሽ ነኝ፣ አላወከኝም ወይ? ልጅም ከኔ ወልደሃላለችህ፣ ስለዚህ እንዴት ረሳኸኝ የሚል ተማጽኖ ታቀርብለታለች። ልጅ የሚባል አላውቅም የሚል መልስ ይሰጣታል። በክህደቱ የተናደደችው አለምነሽ ራሷን ስታ መሬት ላይ ትዘረራለች። አላቅሽም የሚለው መልስ በጣም እጅግ ስላስደነገጣት ራሷን ስታ መሬት ላይ ትወድቃለች። በሽጉጥም ያስፈራራታል። ነገር ግን አለምነሽ ከቢሮ መውጣት አልቻለችም። አልወጣም ያለችው አለምነሽ በጥበቃ እየተገፈተረች ከቢሮ እንደወጣች ታሪኩ ያስረዳል።
በዚህ የተናደደችው አለምነሽ ወንዝ ዳር የተደፋ መድኃኒት እና በረኪና እንዲሁም ጋዝ ወደ ቤቷ በመውሰድ ራሷን የማጥፋት ሙከራ ታደርጋለች። በአለምነሽ ቤት የተፈጠረውን ነገር የሰሙ ጎረቤቶቿ ቤቱን ከፍተው ሲገቡ መድኃኒት ጠጥታ እንደሆነ ያረጋግጣሉ። ይህንን የተመለከቱ ጎረቤቶቿ አፋፍሰው ወደ ሐኪም ቤት ይዘዋት ይሄዳሉ። የካቲት ሆስፒታል በቋሚነት አልጋ ተይዞ መታከም እንዳለባት ለወንድሞቿና ለጎረቤቶቿ ይነገራቸዋል። ነገር ግን ወንድሞቿ አቅም ስላልነበራቸው ወደ ቤት ይዘዋት እንዲሄዱ ተስማሙ። ሁኔታዋን የተመለከቱት ወንድሞቿ ወደ ቤተሰቦቿ ጎንደር መላክ እንዳለባት ይነጋገራሉ። ታዲያ በዚህ ወቅት የወለደቻት ልጇ ወይም ደግሞ ጸገነት ስለማተርፍ ወደ ጎንደር ወደ ቤተሰቦቿ መሄድ እንዳለ አለባት የሚለውን ትሰማለች። አለምነሽ በጣም ደክማ ስለነበር አውቶቡሶችም አንጭነሽም ይሏታል። በተደጋጋሚ ሞከሩ፣ ነገር ግን ሊሳካ አልቻለም። በመጨረሻም የጭነት መኪና በቤተሰብ ተለምኖ ከ3 ቀናት ጉዞ በኋላ ጎንደር ይገባሉ። ጎንደር ከገባች በኋላ ጎንደር ዩኒቨርሲቲ ውስጥ በሚገኘው ሆስፒታል ለ5 ተከታታይ ወራት ክትትል አደረገች። በሂደት መሻሻሎች ታዩባት። ከ5 ወራት ቆይታ በኋላ ወደ ቤተሰቦቿ ቤት ትገባለች። ከ9ኛ ክፍል አቋርጣ አብራ የሄደችው ልጇ ስራ መስራት እንዳለባት ወሰነች። ከሆቴል አስተናጋጅነት ጀምሮ በርካታ ስራዎችን መስራት የሌለባት ስራዎችን ሰርታለች። በምትሰራው ስራ እናቷን ከቤተሰቦቿ ቤት አውጥታ ቤት ትከራያለች። ኑሮንም አብረው መኖር ይጀምራሉ። አለምነሽ በልጇ የስራ እንቅስቃሴ እጅግ ትገረማለች። ጎንደር ፒያሳ ላይ ሱቅ እስከ መክፈት ደረሰች። ታዲያ ጥር 21 ቀን አንድ አሳዛኝ ታሪክ ተከሰተ። አለምነሽ ለወትሯ ልጄ ሰው እንዳታሚ የሚል ማሳሰቢያ መልእክት ትሰጣታለች። ሱቋ ድረስ በመሄድ ልጄ የምድራችን ከባዱ አውሬ ማን ነው ስትል ትጠይቃታለች። አንበሳ ምናምን ዝሆን ምናምን እያለች ትጠይቃታለች። አይ አንበሳ አይደለም የምድራችን አውሬ ሰው ነው የሚል ማብራሪያ ትሰጣታለች። በዚህ ማብራሪያዋ እናትና ልጅ ተሳስቀው አይ አንቺ እኮ ቀልደኛ ነሽ ምናምን ተባብለው ታሪኩን ይዘሉታል። ካፍታ በኋላ ደውላ አንድ ማውራት ትፈልገው ነገር እንዳላት ትነግራታለች። እሺ ብላ ቤተሰቦች በተሰበሰቡበት ስልኩን ላውድ በማድረግ ባለቤቷ ያደረገባትን ሁሉ በዝርዝር ትናገራለች። መድኃኒት የጠጣችው ሞተ የተባለው ባሌን በአንድ ትልቅ ቢሮ ውስጥ ኃላፊ ሆኖ ስላገኘሁት ነው የሚል ማብራሪያ ለቤተሰቦቿና ለልጇ ትሰጣታለች። እናም ከዚህ በኋላ ዓለም በቅቶኛል፣ ያኔ ጥቁር የለበስኩትን ጥቁር አጠናክሬ እቀጥላለሁ። ያኔ ጥቁር የለበስኩት ጸጉሬን የተላጨሁት ባለቤቴ ወደ መተማ ሂዶ ስለቀረ ለኛ ኑሮ መሳካት መተማ ሂዶ በመቅረቱ ነበር። ነገር ግን ያ ሁሉ የትረካ ታሪክ ውሸት መሆኑን አውቄዋለሁ። አንቺን ለመውለድ ዝቋላቦ ተስዬ ነበር ወደ ተሳልኩበት ገዳም አሁንም የመናኔ ህይወትን ለመምራት ወደዚያው እየሄድኩ ነው። ስለዚህ ልጄ ማንንም እንዳታምኚ ሰው የምድራችን አውሬ ነው በሚል መልእክቷን ካስተላለፈች በኋላ እኔ ከዚህ በኋላ አንቺን ለማየት ወደ አንቺ አልመጣም፣ አንቺ ግን ወደ እኔ መጥተሽ እኔን ማየት ትችያለሽ የሚል መልእክት ከተለዋወጡ በኋላ ስልኩ ይዘጋል። ታዲያ ይህንን የሰማችው ልጅ ባለችበት ደርቃ ቀረች። ከዚህ ጊዜ ጀምሮ ይህች ልጅ አሳዛኙን የህይወት ምዕራፍ ትጀምራለች። በዚህ የተደናገጠችው ልጅ ከዚህ ጊዜ ጀምሮ ህይወቷ ተመሰቃቀለ። በሁኔታውም አዘነች። በዚያ ጊዜ ትኖርለት የነበረውን የማደግ ዓላማ ወደ ጎን በመተው ከወንዶች ጋር ከጠዋት እስከ ማታ መጠጣት ትጀምራለች። እንደ ቀልድ የጀመረችው መጠጥ ዓላማዋን ሁሉ አስቷት ስራዋን እስከ መተው ደረሰች። ከመስራት ወደ መጠጣት ተቀየረች። ስራ የሚባል ነገር ፈጽሞ አስጠላት። በዚህ ሂደት የቤት ኪራይ መክፈል እስከማትችልበት ደረጃ ላይ ደረሰች። በርካታ ውጣ ውረዶችንም አለፈች። በዚህ መካከል ኑሮ አልገፋ ያላት ጸገነት ወደ አዲስ አበባ ትመጣለች። አዲስ አበባ ከመጣች በኋላ ከአስተናጋጅነት እስከ ምሽት ጭፈራ ቤቶች በመዝፈን ህይወትን አንድ ብላ መግፋት ጀመረች። ነገር ግን ጠብ የሚል ነገር አልነበረም። በዚህ ሂደት ስራ አስገባሪሽ በሚል ምክንያት ሴትነቷን ለመጠቀም የሚፈልጉ አሰሪዎቿ ተደጋጋሚ ጥቃት አደረሱባት። ነገር ግን ለጥቃት አልተንበረከከችም። በሴትነት የሚመጣ ገንዘብ ጥንቅር ብሎ ይቅር በሚል ስራዋን እስከ መተው ደረሰች። በዚህ ሂደት ማታ ማታ ትሰራው የነበረውን የጭፈራ ቤት ዘፈንም እስከ መተው ደረሰች።
ይህ አሳዛኝ ታሪክ እንግዲህ ብዙዎች ያዘኑበት እጅግ ብዙዎች የተቆጡበት ብዙዎችን ያሳዘነ ልብ የሚነካ አሳዛኝ ታሪክ ነበር። እኛም ይሄ ታሪክ ስላሳዘነን በዚህ መንገድ ከትበን አቀረብነው። ሙሉውን ታሪክ ከንቁ ፖድካስት ላይ እየገባችሁ ማየት ትችላላችሁ። ያላችሁን ሀሳብ አስተያየት ደግሞ ኮሜንት መስጫ ሳጥኑ ላይ ታስቀምጡልኝ ዘንድ እየጠየኩኝ ለዛሬ የነበረን ጊዜ ይህን ይመስል ነበር።